ሰላም ውድ የሁሉ ስኩል ቤተሰቦች እንደምን ቆያችሁ? ዛሬም እንግዲህ የዩኒት 4 ፓርት 2 ሲስተምስ ኦፍ ሊኒየር ኢንኳሊቲስ ኢንቱ ቫሪያብልስ የሚለውን ዛሬ እናያለን ማለት ነው። በዚሁ ቶፒካችን እንዴት ግራፎችን እንሰራለን፣ በግራፍ መልክ እንዴት ሶሉሽን ሴት እናስቀምጣለን፣ ለጥያቄዎች ሶሉሽን ኢንኳሊቲስ እንዴት እንሰራለን የሚለውን እናያለን ማለት ነው። በቀላሉ ግራፍ እንዴት እንሰራለን አሁን በተለይ በደንብ ጊዜ ሰጠን የምንሰራበት ይሆናል። አብራችሁን ቆዩ። ያው ከዴፊኒሽኑ ስንነሳ ሊኒየር ኢንኳሊቲስ ኢንቱ ቫሪያብልስ ሪፕሬዘንት ዘ አንኢኳል ሪሌሽን ቢትዊን ቱ አልጀብሪክ ኤክስፕሬሽንስ ዛት ኢንክሉድስ ቱ ዲስቲንክት ቫሪያብልስ ናቸው። ሁለት ዲስቲንክት ቫሪያብሎች ናቸው። የኢንኳሊቲ የሶር ኢኳል ቱ ኦር ግሬተር ኦር ኢኳል ቱ ከሆኑ በሶሊድ ላይ እንደምንሰራቸው ግራፍ ላይ እንዲሁ ደግሞ የተለያዩ ዳይሬክሽን ሊሆን ይችላል፣ በኋላ እናየዋለን። ለዛንና ግሬተር ዛን ብቻ ከሆኑ ለዛን ኦር ኢኳል ቱ የሚል ነገር ከሌላቸው ዳሽድ ላይንስ ወይም ደግሞ በነጠብጣብ እናስቀምጣለን ማለት ነው። ወይም ደግሞ ብሮከን ላይን እንደዚህ አድርገን የተለያየ ዳይሬክሽን ሊሆኑ ይችላሉ። ነገር ግን ዳሽድ አድርገን ካስቀመጥ ነው ኦንሊ ለዛን ኦር ግሬተር ዛን ብቻ ነው። ሶሊድ ላይን ከሆነ ግን እንትን ነው ማለት ነው፣ ግሬተር ኢኳል ቱ ኦር ለስ ኢኳል ቱ። ሼድድ የሚሆነው ደግሞ በየትኛው ሳይድ ነው ግራፉን ከሰራን በኋላ ኢንኢኳሊቲውን ትሩ ሊያደርግ የሚችለው ቦታ የትኛው ነው ብለን ሼድ እናደርገዋለን ማለት ነው። ስለዚህ ዜር አር ሾርት ስቴፕስ ቱ ድሮ ግራፍ ኦፍ ኢንኢኳሊቲስ። እንዴት አድርገን እንሰራለን የሚለውን 4 ስቴፖች እነዚህ ብትከተሉ በደንብ በቀላሉ መስራት እንችላለን። ግራፉን ሰርተን ውጤት ማግኘት እንችላለን፣ ሶሉሽን። አንደኛው ስቴፕ 1 y is equal to ax plus b ብለን ማስቀመጥ ነው። in the form of y is equal to ax plus b። አሁን ለምሳሌ y is equal to x የነበረው ወደ ፎርም ሲቀየር y is equal to 1 times x plus b ደግሞ 0 ይሆናል ማለት ነው። ስለዚህ y is equal to x የነበረውን 1 times x plus 0 አድርገን የምናስቀምጥ ከሆነ y is equal to ax plus b። ኤም የሚሏት አሉ። ኤ ኦር ኤም ከሆነ ችግር የለውም፣ ኤም ኤክስ ፕላስ ቢ ማለት ይችላል። ሁለተኛው ስሎፑን ፈልጉ ነው የሚለው። ስሎፑ ማለት ከኤክስ በፊት ያለ ቁጥር አይዘር ኔጌቲቭ ኦር ፖዚቲቭ ሊሆን ይችላል። ስለዚህ ኤ ፖዚቲቭ ከሆነ እንዲሁም ደግሞ ኔጌቲቭ ከሆነ የተለያየ ዳይሬክሽን ይኖረዋል። ግራፉ የምንሰራበት ከ4 ኳድራንት 1 2 3 4 እንደሚታየው ብለን እንሄዳለን። ስለዚህ ዳይሬክሽኑ ከኳድራንት 1 ወደ ኳድራንት 3 ሊሆን ይችላል፣ ፖዚቲቭ ሲሆን ማለት ነው። ወይ ደግሞ ኤ ኔጌቲቭ ሲሆን ደግሞ ከኳድራንት 2 ወደ ኳድራንት 4 ይሆናል ማለት ነው። ወዴት ይሄዳል የሚለውን ግራፉን የሚወስንልን ስሎፕ። ስለዚህ ቀጥሎ ደግሞ ዌን ኤክስ ስቴፕ 3 ኮንስታንት ቫሊዩ ኮንስታንት ቢን እንፈልጋለን። ይሄ ማለት ኤክስ 0 ስትሆን ማለት ነው። ሌት ኤክስ ኢዝ ኢኳል ቱ 0 ኤክስ 0 ብትሆን ብለን እነሳለን ማለት ነው። ስለዚህ y is equal to 1 times 0 plus 0 ይሆናል። y is equal to 0 ይሆናል ማለት ነው። መጨረሻ ላይ x 0 ሲሆን y 0 ይሆናል ማለት ነው። የመጀመሪያው ኮኦርዲኔታችን ማለት ነው። በኮኦርዲኔት ፔር አድርገን ስናስቀምጠው 0 0 ይሆናል። የx ቫልዩ 0 y ቫልዩ 0። ስቴፕ 4 ደግሞ y 0 ሲሆን የx ቫልዩን መፈለግ ማለት ነው። y is equal to 0 ከሆነ 1 times x plus 0 አለ። y is equal to 0 ነው። ስለዚህ 0 is equal to x plus 0 1 times x ማለት x ነው። ስለዚህ x plus 0 0 x is equal to 0 ይሆናል ማለት ነው። ስለዚህ y 0 ሲሆን 0 ነው። x 0 ሲሆንም እንደዚህ y 0 ነው። ስለዚህ 0 0 አድርገን እናስቀምጣለን። ይሄ ግራፍ በ0 0 በኩል ያልፋል እንደማለት ነው። ከዛ በየት በኩል ያልፋል የሚለውን ደግሞ ስሎፑን አይተን እናስቀምጣለን። ለምሳሌ y is equal to x የምንለው ከራይት አፐር ኳድራንት ወደ ታች ወደ ሌፍት ሎወር ኳድራንት የሚወርድ ቁጥር ነው ማለት ነው። ዳይሬክሽኑ ከራይት ከላይ ወደ ታች ነው። በየት በኩል ያልፋል? ከ0 0 ያልፋል። 0 0 አልከን ማለት ነው። y እና x 0 ሲሆኑ ማን ይሆናል ብለን ከሰራን በኋላ ስቴፕ 3 እና 4። ስለዚህ እንዲያደርገን ግራፉን እንሰራለን ማለት ነው። አሁን እዚህ ጋር a is equal to ፖዚቲቭ ነው፣ አንድ ነው፣ ፖዚቲቭ ዋና ማይነስ ኤክስ ቢሆን ኖሮ የግራፉ ዳይሬክሽን ይቀየር ነበር። ስለዚህ የግራፉ ዳይሬክሽን ኤ ፖዚቲቭ ሲሆን እንደዚህ ይሆናል ማለት ነው። ከኳድራንት
1 ወደ ኳድራንት 3 ይሄዳል ማለት ነው። ቢ ደግሞ 0 ነው። ስለዚህ ግራፉ በ0 ብቻ ያልፋል፣ በ0 ያልፋል። የዋይ ቫሊዩ 0 ነው ማለት ነው። ምንም ወደ ላይም ወደ ታችም ዝቅ አይልም ከፍ አይልም። ዋይ ኢኳል ቱ ማይነስ ኤክስ ሲሆን ግን ቅድም እንዳያችሁት ከሌፍት አፐር ኳድራንት አይደለም የሚነሳው። ይሄ ደግሞ ከራይት አፐር ኳድራንት ወደ ታች ወደ ሌፍት ሎወር ኳድራንት ነው የሚሄድ። ስለዚህ መነሻቸው 0 ነው። በ0 ያልፋሉ፣ ችግር የለውም። ነገር ግን ኤ ኢዝ ኔጌቲቭ። ኤ ኔጌቲቭ ስለሆነ ስለዚህ የግራፉ ዳይሬክሽን ይቀየራል ማለት ነው። ኤ ኔጌቲቭ ስለሆነች ስለዚህ ከኳድራንት 2 ወደ ኳድራንት 4 ይሄዳል ማለት ነው። ዋይ ኢኳል ቱ ቴክስ ቀላል ነው። ዋይ ኢኳል ቱ ማይነስ ኤክስ የሚለው ዳይሬክሽኑ እንደዚህ ይሆናል፣ ወደ ታች ይወርዳል። ዋይ ኢኳል ቱ ኤክስ ሲሆን ግን በተቃራኒው ነው። ዋይ ኢኳል ቱ ማይነስ ኤክስ አሁን ለምሳሌ ስናይ 1 ማይነስ 1 አለ። ዋይ ኢኳል ቱ 1 ሲሆን ኤክስ ኢኳል ቱ ስንት ይሆናል ስናሰምረው? -1። ስለዚህ ትሩ ነው ማለት ነው። እንትናችን የግራፋችን አጻጻፍ ማይነስ ኢንቱ -1 ማይነስ ታይምስ ማይነስ ኢኳል ቱ 1 ማለት ፖዚቲቭ 1 ዋይ ኢኳል ቱ 1 ይሆናል ማለት ነው። ስለዚህ እንደዚህ ያደረግን ማረጋገጥ እንችላለን። ሶ ዘ ኤክስ ቫልዩ ኢዝ ማይነስ ስላለ ከኤክስ በፊት ስሎፑ ማይነስ ኔጌቲቭ ስለሆነ ከኳድራንት 2 ወደ ኳድራንት 4 ይሄዳል። ኢኳል ቱ ኤክስ ሲሆን ኤ እየጨመረ ሲመጣ ቁጥሩ እየጨመረ ኔጌቲቭ ቢሆን ፖዚቲቭ ቢሆን ቁጥሩ ግን 3 2x 3x 4x እያለ የሚመጣ ከሆነ 0 ነው። ያው ኮንስታንቱ ቢ 0 ነው። ስለዚህ በ0 ያልፋሉ። እንደዛ እየጨመረ ሲመጣ አንግሉ ወደ ዋይ የሚሄደው አንግሉ እየቀነሰ ይመጣል ማለት ግራፉ ወደ ዋይ አፕሮች እያደረገ ወደ ዋይ እየተጠጋ ይመጣል እንጂ ምንም ያን ያህል ሲግኒፊካንት የለውም። ለምሳሌ ስታዩ ዋይ ኢኳል ቱ ኤክስ ሲሆን በጣም ሰፋ ያለ ነው በዋይ አክሲስ እና በግራፍ። ግን 5x ሲሆን ግን በግራፉና በአክሲሱ መካከል ያለው ልዩነት በጣም ትንሽ ይሆናል ማለት ነው። ስለዚህ ኤ 5 እና 1 ሲሆን የግራፉ አንግል ስሎፕ እንለዋለን። ስሎፑ እየጨመረ ይሄዳል ማለት ነው። ስቲፕ ይሆናል፣ ሞር ቨርቲካል ይሆናል፣ ሞር ወደ ዋይ እየተጠጋ ይሄዳል ነው። ሌላው ዋይ ኢኳል ቱ ኤክስ ከሚለው ወጠን ዋይ ኢኳል ቱ ኤክስ ማይነስ 1 ስንል ለምሳሌ ኤ ኢኳል ቱ 1 ነው፣ ፖዚቲቭ 1 ነው። ስለዚህ ፖዚቲቭ ከሆነ ከኳድራንት 1 ወደ ኳድራንት 3 ወደ ታች ነው የሚወርደው። ይህ ደግሞ ስንት ይሆናል? -1 ማለት ኤክስ 0 ስትሆን ማለት ነው። ኤክስ 0 በምትሆንበት ጊዜ -1 ይሆናል ነው ቢ። ሶ ስቴፕ 3 የቢ ዋጋ ማግኘት ነው። ኤክስ 0 በሚሆንበት ጊዜ ዋይ ኢኳል ቱ ኤክስ -1 ሶ ዋይ ኢኳል ቱ 0 -1 ሌት ኤክስ ኢኳል ቱ 0 ብለን ማለት ነው። ኤክስ ኢኳል ቱ -1 ስለዚህ ኮኦርዲኔቱ 0 የኤክስ ቫልዩ -1 ደግሞ የዋይ ቫልዩ 0 -1 የት እናገኛለን ካል እንትን ግራፍ ላይ መጻፍ እንችላለን። ዋይ 0 ስትሆንስ እንዴት ይሆናል ስንል ለምሳሌ ዋይ ኢኳል ቱ 0 በሚሆንበት ጊዜ እንዴት ኤክስን ቫልዩ ማግኘት አለብን? ዋይ ኢኳል ቱ ኤክስ -1 ይሆናል። ሶ 0 ነው ዋይ 0 ኢኳል ቱ ኤክስ -1 ስለዚህ 1 ወደ ከኩልነት ስትሻገር ፖዚቲቭ 1 ትሆናለች። ሶ ኤክስ ኢዝ ኢኳል ቱ 1 ይሆናል ማለት ነው። ሶሪ እዚህ ጋር ኤክስ ኢኳል ቱ 1 -1 ወደ ከኢኳሊቲ ሳይን ስታልፍ ፖዚቲቭ ትሆናለች። ስለዚህ ኤክስ 1 ስትሆን ዋይ 0 ይሆናል ማለት ነው። ስለዚህ እነዚህ ሁለቱ ብቻ በቂ ናቸው ለመስራት ግራፉን ማለት ነው። ዳይሬክሽኑን ካወቅን በኋላ እነዚህን ካወቅን ቀላል ነው። 0 -1 ይሄኛው ነው። 1 0 ደግሞ ኤክስ 1 ስትሆንና ዋይ 0 ሲሆን እነዚህ እናሰምራለን። ስለዚህ ሁለቱን እናገናኛቸዋለን ማለት ነው። እነዚህ ሁለቱን ስናገናኝ ይኸው እዚሁ እንደተሳለው ዲፒክት እንደተደረገው አይነት ግራፍ እናገኛለን። ሌት ዋይ ኢኳል ቱ ኤክስ ፕላስ 1 ኤክስ ፕላስ 1 በሚሆንበት ጊዜ እንዴት ይሆናል ስንል አሁን የቢ ቫሊዩን እየፈለግን ነው። -1 ሲሆን ፖዚቲቭ
ፖዚቲቭ 1 ሲሆን ኤ በሁለቱም ጋር ፖዚቲቭ ነው። ቢ ኢዝ ፕላስ 1 ራዘር ዛን ኔጌቲቭ 1 ከነበረው ማለት ነው። ቢ የምንለው ኤክስ 0 ስትሆን ነው እንደምንስተጉሰው ሰው ግራፉን የዚህን ግራፍ ስንሰራ እንዴት በቀላሉ መስራት እንችላለን ነው። ቀስ እያላችሁ እየለመዳችሁ ስትሄዱ በቀላሉ ኤክስ 0 ስትሆን ምናምን የሚለውን ነገር እንተውና ዋይ 0 ስትሆን የሚለውን ብቻና የቢ ቫሊዩ ብቻ አግኝተን መስራት እንችላለን። ቢ ኢዝ ኢኳል ቱ ፕላስ 1 ማለት ኤክስ 0 ቢ ኤክስ ኢዝ ኢኳል ቱ 0 ዋይ ኢዝ ኢኳል ቱ 1 ማለት ነው። 0 ፕላስ 1 ኤክስ ፕላስ 1 ስለሆነ ኢኩዌሽናችን፣ ስለዚህ ዋይ ኢዝ ኢኳል ቱ 1። ኤክስ 0 ስትሆን ዋይ ቫሊዩ 1 ይሆናል። ዋይ ኢዝ ኢኳል ቱ 0 ሲሆንስ? ዋይ ኢዝ ኢኳል ቱ 0 ሲሆን ደግሞ ኤክስ አክሲስ ላይ የምናገኘውን ውጤት ለማግኘት ነው። ስለዚህ ዋይ ኢዝ ኢኳል ቱ 0 ኤክስ ፕላስ 1 ኤክስ ኢዝ ኢኳል ቱ ማይነስ 1 ማለት ነው። ፕላስ 1 የነበረችዋ ከኢኳሊቲ ሳይን ስታልፍ ኔጌቲቭ ትሆናለች። ስለዚህ እነዚህ ሁለቱን ኮኦርዲኔቶች ማይነስ 1 0 እና 0 1 ስናገናኝ ከፍ ይላል ማለት ነው። የቢ ቫሊዩ በጨመረ ቁጥር ፖዚቲቭ እየሆነ ሲሄድ ከ0 ወደ ላይ ከፍ እያለ በዋይ አክሲስ ከፍ እያለ ይሄዳል። ማይነስ 1 ሲሆን ደግሞ ዝቅ እያለ ይሄዳል። ሌላው ኢኩዌሽን ደግሞ ሌላ ኤግዛምፕል ዋይ ኢዝ ኢኳል ቱ ኤክስ ማይነስ 1 ማይነስ ኤክስ ፕላስ 1 ማይነስ ኤክስ ስለሚል ኤ ኢዝ ኢኳል ቱ ማይነስ 1 ነው ማለት ነው። ስለዚህ ኢትስ ኔጌቲቭ ከሆነ ደግሞ የግራፋችን ዳይሬክሽን ከኳድራንቱ ወደ ኳድራንት 4 ፖዚቲቭ ሲሆን ግን ዳይሬክሽኑን ይቀይራል ነው። ኳድራንት ናምበሮችን እናንተ ታውቁታላችሁ ብዬ ነው። እንግዲህ ቢ ኢዝ ፕላስ 1 ስለዚህ ፕላስ 1 ሲሆን ዋይ ላይ 1 ይሆናል። እንዲሁ ደግሞ ዋይ ኢዝ ኢኳል ቱ 0 ሲሆን የኤክስ ቫሊዩ ደግሞ እናገኛለን። ከዛ ሁለቱን አገናኝተን ግራፉን መስራት ነው። በጣም ቀላል ነው። እንግዲህ ይህንን መደጋገም ትችላላችሁ። ኤክሰርሳይዝ 4.3 እስኪ ለመስራት እንሞክር። አሁን የኢኳሊቲዎችን ነው ቅድም ያየ ነው ግራፍ እንዲገባችሁ ማለት ነው። ቢ ላይ ስንሰራ ለምሳሌ ኢኒኳሊቲ ለመስራት ዋይ ኢዝ ግሬተር ዛን ኤክስ ዋይ ግሬተር ዛን ኤክስ የሚለው ቢ ላይ ዋይ ግሬተር ዛን ኤክስ ነው። ግራፉን ለመስራት እንሞክር። 1 2 3 ማይነስ 1 ማይነስ 2 ማይነስ 3 ያን ሄዳለን። ከዛ መጀመሪያ ዋይ ኢዝ ኢኳል ቱ ኤክስ የምንለውን ግራፍ መስራት አለብን። ከዛ በኋላ ግሬተር ዛን ሲሆን ወዴት ይሆናል ነው ሼድ የምናደርገው፣ ወዴት ከለር እናደርጋለን ነው። ይሄ ኢዝ ፖዚቲቭ ነው እዚህ ጋር። ሶ ዳይሬክሽኑ ፍሮም ከኳድራንት 1 ወደ ታች ይሄዳል ማለት ነው። ኢዝ ኢኳል ቱ 0 ነው። ኤክስ ፕላስ 0 ነው። በ0 0 ይቀጥላል፣ በ0 0 ያልፋል ነው። ስለዚህ በ0 0 የሚያልፍ ከሆነ የዋይ ቫሊዩ 0 ሲሆን ምናምን ማለት አይጠበቅብን። ግሬተር ዛን ሲሆን ግሬተር ዛን ለዛን ሲሆን ከዚህ በፊት እንዳየ ነው ዳሽድ ላይን ነው የሚሆነው። ምክንያቱም የእነዚህ ቁጥሮችን አያካትትም ነው። ለሶሊድ ኢኳልቱ ኦር ግሬተር ኦር ኢኳልቱ ከሆነ ግን ሶሊድ ላይን ነው። ሶሊድ ላይን ማለት በላይኑ ላይ ያሉ ቁጥሮችን በሙሉ እንደ ሶሉሽን ሴት ውስጥ ይገባሉ ነው። ሶሉሽን ውስጥ ይገባሉ። ምክንያቱም ኦር ኢኳልቱ የሚል ስላለ ዋይ ኢዝ ኢኳልቱ ኤክስ ነው ግራፍ። ስለዚህ ዋይ ግሬተር ዛን ኤክስ ስለሆነ ወዴት ሼድ እናደርጋለን? ወደ ላይ እናደርጋለን ወይስ ወደ ታች ሼድ እናደርጋለን ነው። አሁን ሁለት አማራጭ ነው ያለው፣ ከግራፉ ወደ ላይ ወይስ ወደ ታች። ስለዚህ ወደ ላይ ነው። ግሬተር ዛን ስለሆነ ዋይ ከኤክስ ይበልጣል ስለሆነ ዋይ ሞር ፖዚቲቭ ወደ ሆነበት ዳይሬክሽን እንሄዳለን ማለት ነው። ሞር ፖዚቲቭ የሚሆነው ወደ ላይ ነው። ስለዚህ ዋይ ግሬተር ዛን ኤክስ ሲሆን ሞር ወደ ላይ እንሄዳለን እንደማለት ነው። ለምሳሌ ከነዚህ ውስጥ ሼድ ከተደረጉት ለምሳሌ አንዱን ቁጥር እንሽ ማይነስ 2 ማይነስ 2 ኤክስ ኢዝ ኢኳል ቱ ማይነስ 2 ዋይ ኢዝ ኢኳል ቱ 2። አሁን ዋይ ከኤክስ ይበልጣል አይበልጥም ብለን ስንጠይቅ ማይነስ 2 አሁን ግራፍ ውስጥ ነው የምትገኙ ሼድ የተደረገው ውስጥ። ሶ ኢዝ ኢት ግሬተር ዛን ኦር ለዛን ዋይ ግሬተር ዛን ኤክስ ነው ማለት ነው። ስለዚህ ያረጋግጥልናል ማለት ነው። ሌላ ኤግዛምፕል ስናይ ለምሳሌ ግራፍ ውስጥ ሼድ ያልተደረጉ ቁጥሮች ለማየት ብንሞክር ለምሳሌ 1 3 3 1 3 የኤክስ ቫልዩ የኤክስ ቫልዩ 3
የዋይ ቫሊዩ ኢዝ 1 የኤክስ ቫሊዩ ሁሌም ኮኦርዲኔት ላይ ሲጻፍ መጀመሪያ ነው የሚጻፈው፣ የዋይ ቫሊዩ ደግሞ ቀጥሎ ነው የሚጻፈው። ዋይ ኢዝ ኢኳል ቱ 1 ሶ እንዴት እናደርጋለን? ዋይ ሌስ ዛን ኤክስ ነው፣ ምክንያቱም 1 ኢዝ ሌስ ዛን 3 ሶ ይህንን ኢኩዌሽን ኢኒኳሊቲውን ስለሚያፈርስብን ሼድ የምናደርገው ከግራፉ ወደ ላይ ማለት ነው። ወደ ላይ ሼድ እያደረግን እንሄዳለን እንደማለት ነው። ሌላ ኤክሰርሳይዝ እስኪ ለመስራት እንሞክር። ለምሳሌ ሲ ዋይ ሌስ ዛን ኤክስ ፕላስ 2 አሁን እዚህ የተቀየረው ፕላስ 2 መኖሯ ዋይ ሌስ ዛን ኤክስ ፕላስ 2 ኤ ኢዝ ፖዚቲቭ ነው፣ ምክንያቱም ኤክስ ማይነስ ኤክስ የሚል ነገር ስለሌለ ፕላስ 1 ነው። ስለዚህ ፖዚቲቭ ከሆነ ደግሞ ዳይሬክሽኑ እንዴት ይሆናል? ከኳድራንት 1 ይህም ወደ ታች ሄደን ቢ ቫሊዩ ደግሞ ፕላስ 2 ነው። ስለዚህ በ0 0 አያልፍም ነው። ኤክስ 0 ሲሆን የዋይ ቫሊዩ 2 ይሆናል ማለት ነው። በ2 በአንድ በኩል አንዷ ኮኦርዲኔት 2 ነች። ኤክስ አክሲስን ክሮስ የሚያደርግበት ቦታ ደግሞ ዋይ ኢዝ ኢኳል ቱ 0 ሲሆን ነው። ስለዚህ ኤክስ ፕላስ 2 ኢዝ ኢኳል ቱ 0 ነው የምንለው። 0 ኢዝ ኢኳል ቱ ኤክስ ፕላስ 2 ሶ 2 ከኢኳሊቲ ሳይን ስታልፍ ኤክስ ኢዝ ኢኳል ቱ ማይነስ 2 ፕላስ 2 የነበረችዋ ማይነስ 2 ትሆናለች። ሶ ኢትስ ለዛን ስለሆነ ኢትስ ዳሽድ ላይን ነው። ማይነስ 2 የምንለው ደግሞ ማይነስ 2 0 የዋይ ቫሊዩ 0 ሲሆን ነው። ሶ ማይነስ 2 0 ማለት የሆነ የምናሰምርባት ነች። ስለዚህ ዳሽድ ላይን አድርገን ሁለቱን ነጥቦች ማገናኘት ነው በቃ። ስለዚህ ግራፋችንን ሰራን ማለት ነው። ለዛን ከሆነ ዋይ ለዛን ከሆነ ወደ ታች ዋይ ወደ ታች እየቀነሰ ወደሚሄድበት ዳይሬክሽን የሼድ እናደርጋለን ማለት ነው። እያተቆር ወይም ደግሞ መስመር እየሰራ እንሄዳለን። ስለዚህ ዋይ ለዛን ስላለ ወደ ታች ወደ ኔጌቲቭ ዋይ ቫሊዎች ሼድ እናደርጋለን። ሶ ዚስ ኤሪያ ኢዝ ዋይ ለዛን ኤክስ ፕላስ 2 ማለት ነው። በሬድ ሼድ የተደረገ ኤሪያ ዋይ ለዛን ኤክስ ፕላስ 2 እንለዋለን። ዲ ላይ ስናይ ዋይ ኢዝ ግሬተር ኦር ኢኳል ቱ ማይነስ ኤክስ ፕላስ 1 ሌሎቹን እናንተ ትሰራላችሁ ተመሳሳይ ስለሆነ። አሁን ደግሞ ግሬተር ኦር ኢኳል ቱ ሲሆን ኤ ኢዝ ኢኳል ቱ ማይነስ 1 ነው። ስለዚህ ኢትስ ኔጌቲቭ። ስለዚህ ከኳድራንቱ ወደ ኳድራንት 4 ይሆናል። ኢዝ ኢኳል ቱ 1 ስለዚህ 0 1 እንላለን። ኤክስ ቫልዩ 0 ዋይ ኢዝ ኢኳል ቱ 0 ሲሆን ደግሞ ዋይ ኢዝ ኢኳል ቱ ማይነስ ኤክስ ፕላስ 1 ዋይ ኢዝ ኢኳል ቱ ማይነስ ታይምስ 0 ኢትስ 0። ኦኬ ሶሪ እዚህ ጋር ተሳስቻለሁ። ዋይ 0 ኢዝ ኢኳል ቱ ማይነስ ኤክስ ፕላስ 1 ሶ ማይነስ ኤክስ ኢዝ ኢኳል ቱ 1 ከኳሊቲ ሳይንስ ታልፍ ማይነስ 1 ትሆናለች። ኦቨር ማይነስ 1 ኦቨር ማይነስ 1 ኤክስ ኢዝ ኢኳል ቱ 1 ይሆናል ማለት ነው። መጀመሪያ ኢኳሊቲ ዋይ ኢዝ ኢኳል ቱ ማይነስ ኤክስ ፕላስ 1 የሚለውን ግራፍ መስራት ስላለብን 1 0 እና 0 1 0 1 ማለት ኤክስ ዋይ አክሲስ ላይ ነው። 1 0 ማለት ደግሞ ኤክስ 1 ስትሆን ነው። ስለዚህ ኢዚት ዳሽድ ላይን ኦር ኖት የሚለውን ደግሞ ግሬተር ኦር ኢኳል ቱ ነው ወይስ ለስ ኦር ኢኳል ቱ የሚለውን መጀመሪያ አይተናል። ስለዚህ ሼድ እናደርጋለን። ኢትስ ሶሊድ ላይን ግሬተር ኦር ኢኳል ቱ ስለሚል ሶሊድ ላይን ይሆናል ማለት ነው። ሶሊድ ላይን የምንለው እንደምታስታውሱት ኢትስ እንትኖቹን ቁጥሮችን ያካትታል ነው። ላይኑ ላይ ያሉት ቁጥሮች በሙሉ ያካትታል ነው የምንለው። ሶ ኢትስ ግሬተር ኦር ኢኳል ቱ ስለሆነ ዋይ ወደ ላይ ከፍ እያለ እየጨመረ ወደሚሄድበት ዳይሬክሽን ወደ ፖዚቲቭ ዳይሬክሽን ዋይ ፖዚቲቭ ወደሚሆንበት ዳይሬክሽን እናሰምራለን ማለት ሼድ እናደርጋለን። ሶ ዚስ ግራፍ ኢዝ ዋይ ግሬተር ኦር ኢኳል ቱ ማይነስ ኤክስ ፕላስ 1 ላይኑንም ያካትታል ነው። እዛ ላይ ያሉ ቁጥሮችንም ያካትታል ነው። ምክንያቱም ግራፉ ኦር ኢኳል ቱ ስለሚል ማለት። ይህ ላይ ስንመጣ ኤክስ ግሬተር ዛን ማይነስ ዋይ ይላል። ሶ መጀመሪያ እንዲቀለን በስቴፕ ቅድም ስቴፕ 1 እንዳየነው ኤክስ ፕላስ ቢ በሚለው ፎርም መጀመሪያ ብናስቀምጠው የተሻለ ይሆናል። ሶ ኤክስ ግሬተር ዛን ማይነስ ዋይ ኦቨር ማይነስ 1 ኦቨር ማይነስ 1 ምክንያቱም ዋይን ብቻ ስለምንፈልግ ማይነስ ኤክስ ግሬተር ዛን የነበረው ኦቨር ማይነስ ምናምን ስናካፍል ወይም ስናባዛ
ሳይኑ ይቀየራል። ግሬተር የነበረው ለዛን ይሆናል። ስለዚህ y ኢኳል ቱ ማይነስ ኤክስ ፕላስ 0 እንለዋለን። y ኢኳል ቱ ማይነስ ኤክስ ስለሆነ ማለት ነው ግራፉ። ሶ ኤ ኢዝ -1 ኔጌቲቭ ነው። ከኳድራንት 2 ወደ ኳድራንት 4 ይሄዳል ማለት ነው። b ኢኳል ቱ 0 ስለዚህ በ0 0 ያልፋል ማለት ነው። ግራፉ በ0 0 0 0 ማለት ይች ቦታ ነች። ሶ y ኢኳል ቱ 0 ሲሆንም እንደዚሁ x ኢዝ 0 ነው። ስለዚህ ምንም መስራት ላይጠበቅብን ይችላል ማለት ነው። 0 0 መጀመሪያ ከሆነ y ኢኳል ቱ 0 ሲሆን ብለን የሚለውን ነገር መስራት አይጠበቅብን። ሶ x ኢኳል ቱ 0 0 0 ይሆናል ማለት ነው አንድ አይነት ስለሆነ። ሶ ዳይሬክሽኑ ዚስ ኢዝ እንደገና ግሬተር ዛን ብቻ ነው የሚለው ሶሊድ ላይን ነው ወይስ ዳሽድ ላይን ነው የሚለውን ደግሞ ወይ ግሬተር ዛን ማይነስ ኤክስ ነው። ስለዚህ ኢትስ ግሬተር ዛን ብቻ ስለሆነ ዳሽድ ላይን ነው። ኔጌቲቭ ስለሆነ ደግሞ ዳይሬክሽን ቀይሯል ማለት ነው። ሶ በዳሽድ ላይን እናሰምራለን። ዜን ዋይ ግሬተር ዛን ነው የሚለው። ስለዚህ ግሬተር ዛን ማለት ዋይ ወደ ፖዚቲቭ ወደ ሆነበት ወደ ላይ እንሄዳለን ማለት ነው። ወደ ላይ ሼድ እናደርጋለን። ሶ ዚስ ግራፍ ኢዝ ኤክስ ግሬተር ዛን ማይነስ ዋይ ወይም ደግሞ ዋይ ግሬተር ዛን ማይነስ ኤክስ ማለት እንችላለን። ከዚህ ግራፍ ላይ ማንኛውንም ቁጥሮች ብታረጋግጡ መልሱ ይመጣላቸዋል ማለት ነው። ሶልቭ ዘ ፎሎዊንግ ሶልቪንግ ሊኒየር ኢንኳሊቲስ ኢንቱ ቫሪያብልስ ዩዚንግ ግራፊካል ሜትድ ነው የሚለው የሚቀጥለው። ይህንን በሌላ ቪዲዮ ላይ የምናየው ይሆናል። ትንሽ ሰፋ አድርገን ለማየት እንሞክራለን። ኢንቱ ኢኒኳሊቲስ ሁለት ኢኒኳሊቲዎች እንዴት ሶልቭ እናደርጋለን የሚለው እናያለን ማለት ነው። እስከዛው ድረስ ሰላም ሁኑ። ኮሜንት እንዳይረሳ።